ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምናችሁ ጌታ የተባረከ ይሁን። ሪፎርሜሽን አርሚ በሚለው ፔጃችን ታገኙናላችሁ። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በዩቲዩብ ፔጃችን ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው ታገኙናላችሁ። ከምሽቱ 2 ሰዓት ቅዳሜ በእነዚህ ጊዜያቶች እግዚአብሔር እየባረከን ነው፣ እያነጸን ነው። ብዙ ቦታዎች ተደራሽ የሆነ ፕሮግራም ነው ፕሮግራምና ብዙዎች እየተባረካችሁ ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬም ድንቅ ጊዜ ይኖረናል፣ ድንቅ መልእክት ይኖረናል፣ ድንቅ ያምልኮ ጊዜ ይኖረናል። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። ዛሬም እግዚአብሔር ድንቅ ጊዜ ይሰጠናል። ጌታን እናመልከዋለን። ልናመልክ ተሰርተናል፣ ተፈጥረናልና ዋና በዚህ ምድር ላይ የመኖሪያ ፕሮግራማችን ማምለክ ነውና እግዚአብሔርን እናመልከዋለን፣ ከፍ እናደርገዋለን። እግዚአብሔር ይባረክ። ዛሬ ደግሞ ዘማሪ አየላለ በመካከላችን። ያው እግዚአብሔር እንግዲህ እያንበሸበሸን ነው። እግዚአብሔር ይባረክ። ብዙና ልዩ ልዩ የጸጋ ስጦታዎችን በቤተ ክርስቲያን የሚገልጥ መንፈስ ቅዱስ፣ ከነዚህ መካከል ደግሞ ብዙ ጸጋዎች እየተገለጡ ነው። የዝማሬ ጸጋ በዚህ ዘመን እየገረመኝ ነው። ብዙ እግዚአብሔርን እንድናመልክ የሚረዱን ብዙ ወርሺፕ ሊደሮች እየተፈጠሩ ነውና እግዚአብሔርን አመሰግናለሁ። ይሄ አንዱ የዚህ ዘመን ፍሬ በረከት ይመስለኛል። ከነዛ መካከል ደግሞ አየለ አንዱ ነውና ወዳለው እግዚአብሔር ያክብር። ደስ ብሎኛል ባየኋቸው ቪዲዮዎች። በአንተ ደስ ይለኛል። በመንፈስ ሆነህ ተለቀህ የምታመልከው መንፈስ ቅዱስን አስቀድመህ የምታመልከው ያው የአምልኮ መሪ ከመንፈስ ቅዱስ ጋር መገናኘት ነው እንጂ መቀኘት ዜማ ብቻ አይደለም። ብዙዎች ቫልዩ የሚሰጡት ለድምጻቸው ነው። ድምጻቸው ከተስረቀረቀ በቃ ዘማሪ መሆኑ የሚችሉ ይመስላቸዋል። ግን ከመንፈስ ጋር መገናኘት በመንፈስ ፍሎ ማድረግ መፍሰስ ነውና ያንን አይቼብሃለሁ። እግዚአብሔር ያክብርህ። በርታልኝ። እሺ፣ እግዚአብሔር ያክብርህ። አዲስ አበባ ተባረክ። ወዳለው እግዚአብሔር ይባረክ። ሰራዊቶች ተባረኩ። እንቀጥላለን፣ ወደ አምልኳችን እንሄዳለን። ሃሌሉያ። ጌታን ከፍ እናደርገዋለን። ኢየሱስ ጌታ ነው። ሃሌሉያ። ሮዲላ ባሳካራ ዲላ ቦዶ በጀላ በደበስ ሃሌሉያ። ኢየሱስ ላላላላላ መከራ ባየሁበት ምድር በገፉኝ ሰዎች ልቀብር ታሪክን ከገለበጥከው ልቤን ክስ ካሰኘ ምስጋናዬ ይኸው በፊት እንዳከበርከኝ ላክብር ያለኝ ይኸው ነውና አንተ ከሰጠኝ ሌላ አንተ ከሰጠኝ ሌላ ተመስገን ጌታ ተመስገን ኢየሱስ ተመስገን ጌታ ተመስገን ኢየሱስ ተመስገን ጌታ ተመስገን ኢየሱስ ተመስገን ጌታዬ
እወድሃለሁ ጌታዬ ጌታዬ ነው ሁለንተናዬ እወድሃለሁ ጌታዬ ጌታዬ ባለውለታዬ እወድሃለሁ ጌታዬ ጌታዬ ነው ሁለንተናዬ አንተን አልኩኝ እኔ በጠዋት በማታ እረፍት ያገኘሁ አንተ እኮ ነው ጌታ ዓላማ ገብቶኛል ምርጫዬ ለኔ እወድሃለሁ በሕይወት ዘመኔ እወድሃለሁ እወድሃለሁ ጌታዬ ጌታዬ ባለውለታዬ እወድሃለሁ ጌታዬ ጌታዬ ነው ሁለንተናዬ እወድሃለሁ እወድሃለሁ ጌታዬ ጌታዬ ባለውለታዬ እወድሃለሁ ጌታዬ ጌታዬ ነው ሁለንተናዬ ይገባሃል ይገባሃል ተመስገን 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 እላለሁ ተባረክ 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 እላለሁ አፍርተን ሸሸብን ባይኖች ስላየው ተመስገን 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 እላለሁ ተመስገን 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 እላለሁ ተባረክ 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 እላለሁ አፍርተን ሸሸብን ባይኖች ስላየው ተመስገን 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 እላለሁ ልዘምር እንጂ ሌላ ምን እላለሁ ስታገዘኝ በዓይኖቼ ስላየው ልዘምር እንጂ ሌላ ምን እላለሁ ስታገዘኝ በዓይኖቼ ስላየው የሚያስጨንቀኝ በላይ ኢየሱስ ነው የበላይ ከተራራው በላይ ከሁኔታው በላይ ኢየሱስ ነው የበላይ ከተራራው በላይ ከሚያስጨንቀኝ በላይ ማን ነው? ኢየሱስ ነው የበላይ ከሁኔታው በላይ ከሚያስጨንቀኝ በላይ ኢየሱስ ነው የበላይ ኢየሱስ ነው የበላይ አቤት አቤት ኢየሱስ ነው የበላይ በራእይ ላይ
ኢየሱስ ነው የበላይ የሚመራ ኢየሱስ ነው የበላይ የሚደግፍ ኢየሱስ ነው የበላይ አትፍራ ኢየሱስ ነው የበላይ የበላይ ሃሌሉያ ኢየሱስ የበላይ በምሽት ምስጋና ታላቅ አምላክ ነህና በማለዳ ምስጋና በቀትር ምስጋና በምሽት ምስጋና ታላቅ አምላክ በማለዳ ምስጋና በቀትር ምስጋና በምሽት ምስጋና ታላቅ በማለዳ በቀትር ምስጋና በምሽት ምስጋና ታላቅ እኔ አልቻልኩም በማለዳ ምስጋና በምሽት ምስጋና በቀትር ምስጋና ታላቅ በማለዳ ምስጋና በቀትር ምስጋና በምሽት ምስጋና ታላቅ ከሙዚቃ ጋር ሳለ ኢየሱስ ሰማይ ምድር ያንተ ናቸው በኃይል ቃል ያጸናቸው ከዋክብት ሁሉ የእጅ ሥራ ስለ ክብር ይሰግዳሉ በማለዳ ምስጋና በቀትር ምስጋና በምሽት ምስጋና ታላቅ አምላክ ነህና በማለዳ በቀትር ምስጋና በሌሊት ምስጋና ለኢየሱስ ከዚህ በላይ ዛሬም ላመስግን በደስታ ስራዬን ሰርቷል ጌታ ዛሬም ላመስግን በደስታ ስራዬን ሰርቷል ጌታ ዛሬም ላመስግን በደስታ ስራዬን ሰርቷል ጌታ ዛሬም ላመስግን በደስታ ስራዬን ላመስግን መቆዘም ቀርቶ ስምን ከመጣል ከፍታውን ማውረስ ባንተ ከሆነልኝ እጆቼን ላንሳ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበር ጌታ ክበርልኝ ጌታ ክበር ኢየሱስ ሃሌሉያ ስለዚህ ከተራራውም በላይ ከሚያስጨንቀኝ በላይ ኢየሱስ ነው የበላይ ኢየሱስ ነው የበላይ ከእውነታዬም በላይ ከሚያስፈራኝ በላይ ኢየሱስ ነው የበላይ ከተራራዬም በላይ ከሚያስፈራኝ በላይ ኢየሱስ ነው የበላይ ከእውነታዬም በላይ ከሚያስጨንቀኝ በላይ ኢየሱስ ነው የበላይ ኢየሱስ ነው የበላይ ኢየሱስ ነው የበላይ
ኢየሱስ ነው የበላይ ኢየሱስ ነው የበላይ ኢየሱስ ነው ኢየሱስ ነው የበላይ ኢየሱስ ነው የበላይ ያስፈራራ ነበር ጨለማው እግዚኦ እግዚኦ ያሰኘ ነው ሁኔታ ሲመጣ እየገባ ለጥቂት ቀን ቢሆን እምነት ጠፋ ያስፈራራ ነበር ጨለማው እግዚኦ እግዚኦ ያሰኘ ነው ሁኔታ ሲመጣ እየገባ ለጥቂት ቀን ቢሆን እምነት ጠፋ ወዮ ጠፋሁኝ ብዬ ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ ሆን ስለሚሆንለት ቃል አውጥቶ ሄድ ያለኝ የማያልፍ የመሰለኝ ያማለፈናል ችግሩ ያማለፈናል ጥያቄ ያማለፈናል መከራ ያማለፈናል ያስለቀሰ ያማለፈናል ወሬ ሁሉ ያማለፈናል ጨለማ ያማለፈናል ብለው ወጥቶ ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዘንለት እንደገና ቆመኝ በብዙ በረከት ብለው ወጥቶ ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዘንለት እንደገና ቆመኝ አይዞ አለኝ በብዙ በረከት ምን አይነት ነገር ነው የወረደ የብዙ ሰው ልብ ያረደ የሚያተርፍ አይመስልም ትችት ሁሉ ብዙ ኃያላኖች እጅ የሰጡ እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ ሆን ስለሚሆንለት ቃል አውጥቶ ሄድ ያለኝ የማያልፍ መሰለኝ ዛሬ ያማልፈናል ከአሁን ጀምሮ ያማልፈናል ከዚህ ሰዓት ጀምሮ ያማልፈናል ያስለቀሰ ያማልፈናል ወሬ ሁሉ ያማልፈናል የሚተችስ ያማልፈናል የሚያወራ ያማልፈናል የሚገፋ ያማልፈናል በሕይወት ያማል አቤት 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 ጌታ አንድ ነገር እናውቃለን እሱም መልካምነትን እሱም መልካምነትን ጌታ አንድ ነገር እናውቃለን እሱም መልካምነትን እሱም መልካምነትን እሱም መልካምነትን ጌታ 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 አንድ ነገር እናውቃለን እሱም መልካምነትን እሱም መልካምነትን እሱም መልካምን ጌታ 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 አንድ ነገር እናውቃለን እሱም መልካምነትን ያለፍኩበት መንገድ ጌታን መልካምነትን አይቻለሁ ጌታ 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 አንድ
ሌላ ምንም ይበል ምንም ያውራል የተገለጠ ነው እኮ ጌታ ያንተ ሥራ መልካም ስለሆነ እኛም እኖራለን በምሕረት ብዛት ቤትህ እንገባለን መልካምነት ብቻ አውቃለሁ እሷንም ደግሞ እናገራለሁ መልካምነት ብቻ አውቃለሁ እሷንም ደግሞ እናገራለሁ ጌታ አንድ ነገር እናውቃለን መልካምነትን ጌታ አንድ ነገር እናውቃለን እሱም መልካምነት ግን እሱም መልካምነት መልካም ጌታ አንድ ነገር አውቃለሁ እሱም መልካምነትን አይዞ ቀጥል የሚል እሱም መልካምነት ለኔ የሞተልኝ ኢየሱስ ብቻ ነው ነፍሱን የሰጠኝ ከሞት ያዳነኝ የመረጠኝ ልጁ ያረገኝ ለኔ የሞተልኝ ኢየሱስ ብቻ ነው ነፍሱን የሰጠኝ ከሞት ያዳነኝ የመረጠኝ ልጁ ያረገኝ የምህረቱ የፍቅሩን ብርታት ለኔ ገለጠ ታዞ እስከ ሞት ለጻድቅ የሚሞት በጭንቅ ይገኛል ለኃጢአተኛ የሚሞት የታል ኢየሱስ ለኔ ሞቶልኛል ኢየሱስ ለኔ ሞቶልኛል የኔ ጌታ ሞቴ ሞቶልኛል የኔ ጌታ ለኔ ሞቶልኛል ኢየሱስ ግን ለኔ ሞቶልኛል ኢየሱስ ግን ለኔ ሞቶልኛል ደካክሜ እንዳልወድቅበት እኔ ያለው ፍቅር አይሎበት አሻግሮኛል በምሕረቱ ይኸው ቆሜያለሁ በፊቱ እንደ ጠላት ሐሳብ መቼ ሆነብኝና ለጥርሱ ንክሻ መቼ ሰጠኸኝና ምሕረቱ እኔን ከልሎኛል ምሕረቱ እኔን ሸፍኖኛል ምሕረቱ እኔን ሸፍኖኛል ላድያሶፓራ እኔ ስልስ አምላክ አለኝ አምላክ የሚራራ የሚፈረድ በልክ
ለሁሉ ጊዜ ያለው እድሜ መጨረሻ አባት ብቻ ነው የሌለው መድረሻ ፍጥረቱን በሙሉ ጊዜ ሲወስነው ኢየሱስ ብቻ ከዚህ ሁሉ በላይ ነው። በላይ 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 ኢየሱስ የበላይ ነህ፣ እንወድሃለን። አቤት 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 ምድረ በዳ ታምር መሳሪያው ባዶ ነገር ሙላትን ያያል። ሰው አበቃ አበቃ ስል ያንተ ታምር ይጀምራል። ምድረ በዳን ታምር መስላነ ባዶ ነገር ሙላትን ያያል። ሰው አለቀ አበቃ ስል ያንተ ታምር ይጀምራል። ምድረ በዳው ታምር መስላነ ባዶ ነገር ሙላትን ያያል። ሰው አለቀ አበቃ ስል ያንተ ደግሞ ይጀምራል። አየሁ ባይኔ ያንተ በጎነት በቀን በሌት ክንድ ሲረዳኝ የኔ ጌታ ሁሌ ስትመራኝ አይቻለሁ በደመና አይቻለሁ ከወዳጅ ይልቅ ወዳጅ ሆንክ አይቻለሁ አንተ ብቻ ነህ ክብር ያሳየኝ አይቻለሁ ይሆን ያልከው ሆኗል በሕይወቴ አይቻለሁ ድካሜን ሽረህ ክብርን ያሳይ አይቻለሁ አይቻለሁ ከወዳጅ ይልቅ ወዳጅ ሆንክ አይቻለሁ አንተ ብቻ ነህ ክብር ያሳየኝ አይቻለሁ ይሆን ያልክልኝ ሆኗል በሕይወቴ አይቻለሁ ድካሜን ሽረህ ሆንክኝ ጉልበቴ አቤት 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 ምድረ በዳን ታምር መስላነው ባዶ ነገር ሙላትን ያያል። ሰው አለቀ አበቃ ስል ያንተ ታምር ይጀምራል። ምድረ በዳን ታምር መስላነው ባዶ ነገር ሙላትን ያያል። ሰው አለቀ አበቃ ስል ያንተ ደግሞ ይቀጥላል። አየሁ ባይኔ ያንተ በጎነት በቀን በሌት ክንድ ሲረዳኝ ያንተ ደግሞ ይቀጥላል። አይቻለሁ ከወዳጅ ይልቅ ወዳጅ ሆንክ አይቻለሁ አንተ ብቻ ነህ ክብሬ ያሳየኝ አይቻለሁ ኢየሱስ ኢየሱስ ብትሆንከኝ አይቻለሁ ድካሜን ሽረህ ሆንከኝ ጉልበት አይቻለሁ ከወዳጅ ይልቅ ወዳጅ ሆንክ አይቻለሁ አንተ ብቻ ነህ ክብር ያሳየኝ አይቻለሁ ይሆን ያልክልኝ ሆነ በሕይወቴ ድካሜን ሽረህ ሆንከኝ ጉልበት አይቻለሁ ከወዳጅ ይልቅ ወዳጅ ሆንክ አንተ ብቻ ነህ ክብር ያሳየኝ አይቻለሁ ይሆን ያልከው ሆኗል በሕይወቴ አይቻለሁ ድካሜን ሽረህ ሆንክኝ
ጉልበት አድርግልኛል አድርግልኛልና ለዘላለም አመሰግንሃለሁ 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 ነፍሴ 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 የምትወድ አንተ ውዴ እስኪ ልቀኝልን እስከ ልቤ ኢየሱስ ኢየሱስ አስረት ስላለች ነፍሴ ባንተ ፍቅር ተይዛለች ነፍሴ የምትወድ አንተ ውዴ እስኪ ልቀኝልን እስከ ልቤ ኢየሱስ ኢየሱስ አስረት ስላለች ነፍሴ ያንተ ፍቅር አቤት አቤት በዚች አጭር ዘመን ስንቱን አየሁባት እንደ ኢየሱስ የለም ፈልጌ ያጣሁባት እውነተኛ እርካታ ከእርካታም በላይ እንደ ኢየሱስ የለም ከምድርም በሰማይ እርካታዬ ጌታዬ እርካታዬ እርካታዬ ጌታዬ እርካታዬ እርካታዬ ጌታዬ እርካታዬ እርካታዬ ክብር ይገባዋል ክብር 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 ድንቅ መንፈስ ድንቅ አምልኮ ነበር። እግዚአብሔር ይባረክ። ደስ ብሎኛል። ዛሬ ደግሞ የእግዚአብሔርን ቃል እንካፈላለን። እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። ዛሬ የማካፍልበት የእግዚአብሔር ቃል ርዕስ ከርዕሱ ልጀምርላችሁና ከዛ በኋላ የአንድ ሰው ታሪክ ላይ ቆመን እናወራለን። ኢየሱስ ክርስቶስ ጌታ ነው። እሺ፣ የእግዚአብሔር ቃል ከማውራቴ በፊት እግዚአብሔር ታላቅ አምላክ ነው። ታላቅነቱ ደግሞ የሚገለጠው በታናናሾች ውስጥ በሚገልጠው ክብር ነው። ራሳቸውን ባልበቁ ሰዎች፣ ራሳቸውን አሳንሰው በሚያዩ ሰዎችና ምንም ብቃት በሌላቸው ሰዎች የሚበቃ በማይችሉ ሰዎች የሚችል ትልቅ አምላክ ነው ያለን። የእግዚአብሔር ብቃቱ፣ ትልቅነቱ ትልቅ ነገር ፈልጎ መስራቱ ሳይሆን ከታናናሾችና ከደካሞች ጋር ራሱን ገልጦ በታናናሾች ላይ ትልቅን ነገር የሚሰራ በማይችሉ ሰዎች ላይ የሚችልና የሚበቃ ትልቅ አምላክ ነው ያለን። ሰዎች ሲፈልጉ እንደውም የሚደግፋቸውን ይፈልጋሉ። ብዙ ታላላቆች ንጉሶችን ብታዩቸው ወይም ደግሞ ነገስታቶችን ብታዩቸው አቅም ያላቸውን ሰዎች ብታዩቸው ትንሽ ሰው ጋር አይሄዱ። ከነሱን ሊደግፋቸው የሚችልና ቴሪቶሪያቸውንና አቅማቸውን መንግስታቶቻቸውን ሊያጠነክሩላቸው የሚፈልጉ እኩያ ሊያደርጓቸው የሚችሉ ሰዎች ጋር ይሄዳሉ እና በእነሱ ይጠቀማሉ። እግዚአብሔር ግን ሲፈጥረን ራሱን መንግስቱን ሊያጸናና ንግስናውን ሊያጸና ቴሪቶሪውን ሊያሰፋ ሳይሆን የፈለገን በእኛ ሊጠቀም ሳይሆን የፈለገን እኛ ሊጠቅም የፈለገን አምላክ ነው ያለን። ከዚህ ተነስተን ከዚህ መነሾ ዛሬ የእግዚአብሔርን ቃል እንካፈላለን። ርዕሴ እንደዚህ የሚል ርዕስ ነው ያለው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በደካሞች የሚወጣ ብርቱ ጉልበት፣ ከደካሞች የሚወጣ ብርቱ ነገር አስተካክለላችሁ። ከደካሞች ውስጥ የሚወጣ ብርቱ ነገር። ደካሞች ናቸው፣ ግን ብርቱ ነገር የሚወጣባቸው ናቸው። ስታያቸው ደካሞች ናቸው፣ ግን ብርቱ ነገር ይወጣባቸዋል። ስለዚህ ከደካሞች የሚወጣ ብርቱ ነገር ብየዋለሁ ርዕሴን። ደካሞች ናቸው፣ ምንም ይወጣባቸዋል የማትሏቸው ናቸው። ነገር ግን ብርቱ ነገር ሲወጣባቸው ታያላችሁ። ኃያል ነገር ሲወጣባቸው ታያላችሁ። በተፈጥሮና በኖርማል ህጋዊ ሂደት ከደካማ ነገር ብርቱ ነገር አይወጣም። ከደካማ ነገር ብርቱ ነገር ወጥቶ አያውቅም። አንድ ደካማ ነገር ሊወልድ የሚችለው የደከመ ነገር ነው። አንድ የበረታ ነገር መውለድ የሚችለው የበረታ ነገር ነው። ስለዚህ በምንም በተፈጥሯዊ ነገርም በህጋዊ ነገርም ደካማ ደካማን ብርቱ ብርቱን ይወልዳል እንጂ
ደካማ ነገር ላይ ብርቱ አይወጣም፣ ወይም ደግሞ ከበረታ ነገር ደካማ ነገር አይወጣም። ይህ ፕሪንሲፕል ነው። ሎሚን ብትጨምቁት በጣም ጣፋጭ የሆነ የብርቱካን ጭማቂ አያወጣላችሁም። የጨመቃችሁት ሎሚ የሚሰጣችሁ የጨመቃችሁት ሎሚ ስለሆነ የራሱን አቅሙን ጎምዛዛ ነገር ብቻ ነው። ከጨመቃችሁት ሎሚ ውስጥ ጣፋጭ ብርቱካንን አታገኙም። ለምንድን ነው? ተፈጥሮ ራሱ የሚሰጣችሁ የተፈጠረበትን ዝርያውን ስለሆነ ያንኑ ስለሆነ የሚሰጣችሁ ከጨመቃችሁት ሎሚ ጣፋጭ ነገር ማውጣት አትችሉም፣ በፍጹም አትችሉም። ስለዚህም እንደዚሁም ደግሞ ማንም የደከመ ነገር ብርቱ ነገር ሊሰጣችሁ አይችልም። ማንም የበረታ ነገር ደግሞ የደከመ ነገር ሊሰጣችሁ አይችልም። ስለዚህ እግዚአብሔር ግን በእናንተ ላይ ሲመጣ፣ እግዚአብሔር ግን በእናንተ ላይ ሲሆን እንደፈለጋችሁ ብትደክሙ፣ ሃሌሉያ፣ እንደፈለጋችሁ ብትደክሙ ከእናንተ ብርቱ ነገር ይወጣል። እንደፈለጋችሁ ብትቆፈጥጡ ከእናንተ ጣፋጭ ነገር ይወጣል። እንደፈለጋችሁ ብትሞቱ ሕይወት ያለው ነገር ከእናንተ መውጣት ይችላል። ምንድን ነው ስትሉ የወጣበት ነገር ሳይሆን ዋናው አውጪው ነው ዋናው። ስለዚህ እግዚአብሔር ሲመጣባችሁ የማታወጡት ነገር ከእናንተ መውጣት ይጀምራል። ከደካማ ብርቱ ነገር መውጣት ይጀምራል። ከሚጎመዝዝና ከማይጣፍጥ ነገር ጣፋጭ ነገር መውጣት ይችላል ማለት ነው። እንደዛ በሳምሶን ዘመን ከሞተው አንበሳ የሚጣፍጥ ማር እንደወጣ ከሞተ ነገር የሞቱ ዝንቦች የሚሸት ነገር እንጂ የጣፈጠ ነገር መውጣት አይችልም። ነገር ግን እግዚአብሔር ከማንኛውም ክፉ ነገር መልካም ነገር ማውጣት ስለሚችል አቅሙ ስለሆነ እግዚአብሔርነቱ እዚህ ጋር ነው ያልኳችሁ። ለዚህ ነው ሃሌሉያ። ስለዚህ እግዚአብሔር ዛሬ ከደከማችሁ ከምትመስሉ ከናንተ ብርቱ ነገር ያወጣል። እደግመዋለሁ፣ ሰራዊት ከደከማችሁ ከምትመስሉ ከናንተ ብርቱ ነገር ያወጣል። ከተናቃችሁ ከምትመስሉ ከናንተ የሚጣፍጥና ሃሌሉያ ከባድ ነገር ማውጣት ይጀምራል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ እርሴ እንደዚህ ነው፣ ከደካማው ነገር ብርቱ ነገር ይወጣል። ሃሌሉያ። ከደካማው የሚወጣ ብርቱ ነገር ብየዋለሁ። እርሴ ከደካማው የሚወጣ ብርቱ ነገር፣ ከናንተ ከደከማችሁት የሚወጣ ብርቱ ነገር አለ። ኢየሱስ ጌታ ነው። ይህን ርዕስ ይዘን ዛሬ የምንመለከተው የአንድ ሴት ታሪክ ላይ ነው። የአንድ ሴት ታሪክ፣ እሷም ደግሞ ሊያ ትባላለች። ሊያ ማለት ሃሌሉያ ያዕቆብ ሃሌሉያ ወደ ሽሽ ተብሎ ወንድሙ እንዳይገለው እናቱ መክራው ሽሽ ተብሎ ወደ አጎቱ ቤት ሮጠ። ወደ እናቱ ወንድም ቤት ሲሮጥ የገባው ላባ ቤት ነው። ላባ ቤት ሲገባ ላባ የወለዳቸው 2 ሴት ልጆች አሉ። እነዚህ ሴት ልጆች የአንደኛዋ ስም ሊያ ይባላል፣ የሁለተኛዋ ስም ደግሞ ራሄል ይባላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ራሄልና ሊያ የላባ ልጆች ናቸው። የላባ ልጆች ናቸው። ራሄልና ሊያ የላባ ልጆች ናቸው። ስለዚህ ዛሬ የምንመለከተው ያንዷን ሴት የሊያን ታሪክ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሲናገር በ29ኛው ምዕራፍ ዘፍጥረት ቁጥር 17 ላይ እንደዚህ ብሎ ይናገራል። ሃሌሉያ። ሊያም አይነ ልም ነበረች። ሊያ አይኗ የማይ ነበረች፣ አይነ ልም ነበረች። ራሄል ግን መልከ መልካም ነበረች፣ ፊቷም ውብ ነበር። አሁን ከአንድ የተወለዱ ከላባ የተወለዱ 2 ሴት ልጆች፣ አንደኛዋ ሊያ አንደኛዋ ራሄል የተባለች 2 ሴት ልጆች። አንደኛዋ ሊያ የምትባለዋ ሴት አይነ ልም ነበረች። እንደገና አይኗ ብዙ አያይም ነበረ፣ ውበትም አልነበራትም ይልና ራሄል ግን መልከ መልካምና ውብ ነበረች። በአንድ ሰው ቤት ውስጥ 2 ልጆች፣ አንድ ደካማ አንድ ደግሞ ብርቱ የምትመስል ሴት 2 ልጆች ነበሩ ይላል መጽሐፍ ቅዱስ። ስለዚህ ያዕቆብ ከነዚህ ከ2 ሴት ልጆች መካከል ከላባ ራሄልን ወደዳት፣ ሊያን ግን ናቃት፣ ሊያን ግን ገፋት ይላል መጽሐፍ ቅዱስ ሲናገር። ለምን ስትባል ሊያ ማለት ደካማ ነበረችና። የሊያ መጽሐፍ ቅዱሳዊ 2 ትርጉም አላት። ሊያ የሚለው ስም ትርጉሙ አንደኛ የደከመችና ደካማ ማለት ሲሆን፣ ሁለተኛ ትርጉሟ ደግሞ የማትመረጥ ማለት ነው፣ የምትዘለል ማለት ነው። 10 ሰው ብታመጣ ከ10ሩ ሰው መካከል እሷን ዘለህ ለማንኛውም ኳሊፋይድ ስለማትመጥን ዘለሃት የማትመርጣት የምትዘላት የማትመረጥ ስትሆን፣ ሊያ ሌላው ትርጉሙ የደከመችና ደካማ ማለት ነው። ሊያ ማለት ደካማ ማለት ነው የስሙ ትርጉም ራሱ። ስለዚህ በላባ ቤት ውስጥ 2 ልጆች አሉ። አንድ የደከመች
አንድ ደግሞ ውብና መልከ መልካም ነበረች ይላል መጽሐፍ ቅዱስ ሲናገር። ይሄው መጽሐፍ ቅዱስ ደግሞ ዞር ብሎ ያብራራና ይሄ ልያ አይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበር የሚለውን ቁጥር 17 ላይ ይዘልና ደግሞ ቁጥር 23 ላይ ቁጥር 29 ላይ ደግሞ የእግዚአብሔር ቃል ሲናገር እንደዚህ ብሎ ደግሞ ይናገራል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እዚህ ጋር 29 ልያም ያልተመረጠች ነበረች ወይም ደግሞ ያልታየች ነበረች። በያዕቆብ ዘንድ ማትመረጥ ነበረች፣ ማትታይ ነበረች። ልያ አትታይም፣ አትመረጥም። ምንም ነገር ልታዩት አትችሉም ልያን፣ ምንም ልትመርጧት አትችሉም ልያን። ሞገስ የሌላት ነበረች። በሰው ፊት፣ በማህበረሰቡ ፊት፣ በህብረተሰቡ ፊት ልያን ልታዩት አትችሉም፣ ልትመርጧት አትችሉም። ወይም ደግሞ ደካማ ነበረች። አይኗ ላይ ጉለት ነበረባት፣ ድካም ነበረባት፣ የጎደላት ነገር ነበር፣ የደከመችበት ነገር ነበረ። ልያ ሃሌሉያ! እግዚአብሔር ወደ እንደዚህ ወደ ደከሙትና ሊመረጡ ወደማይችሉ ሰዎች በሕይወታቸው ላይ አንዳንድ ሰምቲንግ ጉለት አለባቸው ወደ ተባሉ ሰዎች እግዚአብሔር ይመጣል። ይህ እግዚአብሔር ስራው ነው። በቃ ኢየሱስ ክርስቶስ ጌታ ነው። በአንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር እንደዚህ ያለ የዓለምን ደካማ ነገር መረጠ። ሃሌሉያ! የሚመረጡ ብዙ ጠቢባንና ብዙ አዋቂዎች እያሉ የዓለምን ደካማ ነገር መረጠ። አቤት እግዚአብሔር ምርጫ! አቤት የእግዚአብሔር ምርጫ! ባሳካር አቤት የእግዚአብሔር ምርጫ! ሃሌሉያ! የበረተቱን ሳይሆን የደከሙትን መረጠ። የዓለምን ደካማ ነገር መረጠ። ያዕቆብ አይኑን ራሔል ላይ አደረገ። ለምን? ራሔል መልከ መልካም ነበረች። እግዚአብሔር ደግሞ አይኑን ልያ ላይ አደረገ። ልያ ምን ብላለች? ጎላለች በሆነ ነገር፣ አትመረጥም በሆነ ነገር። ልያ ደካማ ናት በሆነ ነገር። እግዚአብሔር ግን አይኑን አስቀመጠባት ይላል። ሃሌሉያ! እግዚአብሔርም ይላል ቁጥር 31 የእግዚአብሔር ምርጫ ስሙ። የእግዚአብሔርን በጎነት መልካምነት ይዩት። ሃሌሉያ! እግዚአብሔርም ቁጥር 31 እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ፣ የደከመች መሆኗን ባየ ጊዜ፣ የማትመረጥ መሆኗን ባየ ጊዜ ማኅፀኗን ከፈተው። ማኅፀኗን ከፈተው። ራሔል ግን መካን ነበረች። ሃሌሉያ! ሰው የመረጣት መካን ነበረች። እግዚአብሔር የመረጣት ግን ማኅፀኗ የተከፈተ ነበር፣ አይምሯ የተከፈተ ነበር። ሃሌሉያ! በሆነ ነገር ትጉደል እንጂ በአይኗን ብትጎል፣ በሰው ድካም ብትጎል፣ በሰው እይታ ብትጎል፣ በእግዚአብሔር ግን ማኅፀኗን ከፈተው፣ አይምሯን ከፈተው። ሃሌሉያ! ያረባድ የለበስ ከሷ አንድ ብርቱ ነገር እንዲወጣ፣ ከደከመው ነገር አንድ ብርቱ ነገር እንዲወጣ እግዚአብሔር ማኅፀኗን ከፈተው ይላል። ሃሌሉያ! ዛሬ እንደዚህ ነው። ደካሞች የምትመስሉ ሰዎች ካላችሁ እግዚአብሔር የሆነ ነገራችሁን ይከፍተዋል። በጎ ነገር እንድትወልዱ፣ ኃያል ነገር እንድትወልዱ፣ ኃያል ነገር ከእናንተ ውስጥ እንዲወጣ እግዚአብሔር መልካም ነገር ሃሌሉያ ማኅፀናችሁን ይከፍታል፣ አይናችሁን ይከፍታል፣ አይምሯችሁን ይከፍታል፣ ደጆቻችሁን ይከፍተዋል። ሃሌሉያ! ኢየሱስ ክርስቶስ ጌታ። ልያም እንደተጠላች ባየ ጊዜ እግዚአብሔር ማኅፀኗን ከፈተ። ራሔል ግን መካን ነበረች ይላል። ራሔል ግን መካን ነበረች። የሚገርማችሁ ነገር እቺ የማትመረጥ ራሔል እቺ የማትመረጥ ልያ፣ ደካማ ልያ፣ የላባ ልጅ ልያ። ሃሌሉያ! እግዚአብሔር ላባ ራሔልን እንደወደዳት ባየ ጊዜ ራሔልን ዳርልኝ አለው ይላል። ራሔልን ድርልሃለሁ ብሎ ይላል። በሰርጉ ቀን ማታ ላይ ሃሌሉያ ልያን አስገባለት። ያልተመረጠችውን በግድ አስገባለት። የማትፈለገውን በግድ አስገባለት። ጠዋት ተነስቶ ብድግ ብሎ ሲያይ ለካ የወደዳት ራሔል ሳትሆን ያልተወደደችውና ያልተመረጠችው ልያ ነበረች። ሃሌሉያ! ያዕቆብም በጣም አዘነ ይላል። በጣም አዘነ፣ ተጸጸተ። የማልፈልጋትን ሴት ለምን አስገባህብኝ ብሎ ከላባ ጋር ተጋጨ ይላል። ሃሌሉያ! ላባም እንደዚህ ብሎ መልስ ሰጠው። በአገራችን ታላቂቷ እያለች ታናሽቷን እንዴት ልታገባ ትችላለህ? ስለዚህ ልያን አስገባውልህ አለው። አለ፣ አልፈልጋትም፣ አልመረጥኳትም፣ አልወደድኳትም፣ ደካማ ናት፣ ጉለት አለባት። ስለዚህ እሷ ለእኔ ልትሆን አይገባም አለና ይላል። ሃሌሉያ! እንደገና ለራሔል ለወደዳት ለራሔል 7 ዓመት ተገዛላት።
7 ዓመት ለራሔል ተገዛ። አያችሁ፣ እችን አልፈልጋትም ብሎ ለፈለጋት ነገር 7 ዓመት ተገዛ። ዛሬ አንዳንድ ሰዎች ሃሌሉያ፣ የሚገርማችሁ ነገር ደካሞችን ንቀው በእግዚአብሔር አይን የተያዩትን ሰዎች ንቀው ለሌላ ለማያስፈልግ ለወደዱት ነገር ይገዙላቸዋል። ግድ የለም፣ እግዚአብሔር ግን የደካሞች አምላክ ነው። ከደካሞች ነገር ብርቱ ነገር ያወጣልና እግዚአብሔር በሰው አይን ጉለት ላለባቸው ሰዎች ሳይድ ይይዛል። እግዚአብሔር በሰው አይን ሞገስ ላጡ ሰዎች ሳይድ ይይዛል። እግዚአብሔር ጎደለ በሰው አይን ጎድሏቸዋል ለሚባሉ ሰዎች፣ ደክመዋል ለሚባሉ ሰዎች ሳይድ ይይዛል። ከነሱ ጋር ይቆማል። እግዚአብሔር እንደዚህ አይነት ድንቅ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ልያም እንደተጠላች ባየ ጊዜ እግዚአብሔር ማኅፀኗን ከፈተው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለዛች ለደካማ ሴት እግዚአብሔር ቆመላት። ለምን? ከደካማዋ ልያ መልካም ብርቱ ነገር ሊያወጣ። ዛሬ እንደዚህ ነው የምነግራችሁ። ከደከማችሁት ከናንተ አንዳች ብርቱ ነገር መውጣት ይጀምራል። ከደከማችሁት ከናንተ አንዳች ብርቱ ነገር መውጣት ይጀምራል። እግዚአብሔርን የዓለምን ደካማ ነገር ስለመረጠ፣ በደካሞች መበርታት ስለሚፈልግ፣ በማይችሉ መቻል፣ በማይበቁ መብቃት ስለሚፈልግ እግዚአብሔር ወደ እኛ ሳይድ ያደርጋል። ኢየሱስ ክርስቶስ ጌታ ነው። ይህን ከሆነ በኋላ የእስራኤልን ታሪክ በምትመረጡ ጊዜ 12 ነገዶች ሃሌሉያ ከያዕቆብ ወጡ። 12 ነገዶች ከያዕቆብ ወጡ፣ ከሁለቱ ሚስቶችና ከሚስቶቹ ሃሌሉያ ሰራተኞች 12 ልጆች ወጡ። የሚገርማችሁ ነገር እቺ ሃሌሉያ የማትበቃ የመሰለች ጉለት አለባት ደካማ ናት የተባለችዋ ልያ 6 ልጅ ወለደች። 6 ልጅ ሃሌሉያ 6 ልጅ ወለደች። እነ ዛብሎን ሃሌሉያ፣ እነ ይሳኮር፣ እነ ስምዖን ሃሌሉያ ከሷ መውጣት ጀመሩ። ከሷ ብቻ አይደለም የወጣው፣ ሌዊ ወጣ ከሷ፣ ይሁዳ ከሷ ወጣ። ኢየሱስ ክርስቶስ ጌታ ነው። 6 ልጅ እነ ስምዖን፣ እነ ዛብሎን፣ እነ ይሳኮር፣ እነ ይሁዳ፣ እነ ሌዊ ከማ መውጣት ጀመሩ። ሃሌሉያ ከሷ መውጣት ጀመሩ። የእስራኤል ከ12ቱ ነገድ መካከል 6ቱ ከሷ ሲወጣ፣ ዘለፋ ከተባለችዋ ሰራተኛ ደግሞ የወጡት ሌሎች ልጆች ተጨምረው፣ ከራሔል ግን የወጡት ዮሴፍ ብቻ ነው። ዮሴፍና ሃሌሉያ ቢንያም ብቻ ከራሔል ወጡ። ሌሎቹ ግን ከማ ወጡ? ከልያ እና ከልያ ሰራተኞች ወጡ። አያችሁ፣ ደካማ ከሚመስል ነገር እግዚአብሔር ብርቱ ነገድ ያወጣል። ደካማ ከሚመስል እግዚአብሔር ብርቱ ዝርያ ያወጣል። በጣም የሚገርማችሁ ላሳጥረላችሁና ከራሔል ከተወለዱ ልጆች መካከል የሚገርሙኝ ሃሌሉያ ሁለቱ ናቸው። እነዚህ ሁለቱ ሰዎች ከልያ ከተወለዱ ሁለቱ ሰዎች መካከል እነዚህ ናቸው። አንደኛው ሃሌሉያ ይሁዳ ነው። አንደኛው ይሁዳ ነው። የሚገርማችሁ ሃሌሉያ ከይሁዳ የወጣው ደግሞ ንጉስ ነው። ነገስታት ከይሁዳ ወጡ። ሃሌሉያ ከልያ ከተወለደ ሃሌሉያ ከዛች ከደካማ ሴት ይሁዳ ተወለደ። ከዛች ከደካማ ሴት ሌዊ ተወለደ። የሚገርማችሁ ነገር ኢየሱስ ክርስቶስ ሃሌሉያ በአዲስ ኪዳን መጥቶ ከተገለጠባቸው 2 ስብዕናዎች መካከል አንደኛው ኢየሱስ ክርስቶስ ካህን ነው ይላል፣ ሌዊ ነው፣ የሌዊ ዘር ነው። ሁለተኛው ደግሞ ይላል ኢየሱስ ክርስቶስ ንጉስ ነው፣ የይሁዳ አንበሳ ነው። የይሁዳ አንበሳም ክህንነትም ንጉስነትም፣ ክህንነት ሌዊነት፣ ንጉስነት አይሁድነት የተወለደው ይሁዳነት የተወለደው ከማን ነው ስትሉ ከልያ ማዕፀን ከልያ ከደካማዋ ማዕፀን ብርቱ ይሁዳና ብርቱ ሌዊ ተወለዱ። ከዛች ከደካማ ሴት ከደካማ ብርቱ ነገር ይወጣል አይደለም ያልኳችሁ? ከደከሙ ሰዎች ብርቱ ነገር ይወጣል አይደለም ርዕሴ? ከደካማ ሰዎች ከደካማዋ ከልያ ከዓይነ ልማዋ ከልያ ሃሌሉያ ደካማ ከመሰለችው ውበት ከሌላት ከልያ 2 አንበሳ ሰዎች ወጡ፣ ሌዊና ይሁዳ። ኢየሱስ ካህን ነው፣ የሌዊ ዘር ነው። ኢየሱስ ክርስቶስ ደግሞ ይሁዳ ነው፣ የነገስታት ዘር ነው። ስለዚህ ኢየሱስ ክርስቶስ ከተጠራባቸው የነገስታት ዘር ሃሌሉያ ዳዊት ከተጠራባቸው የነገስታት ዘር አይሁድ ይሁዳ ተብሎ ከመጣበት ከነገስታት ከአንበሳው ዘር ማን የመጣው ስትሉ ማን ያመጣው ያንን ዘር ስትሉ ልያ ናት ያመጣችው። ያቺ ደካማ ልያ፣ ያቺ አይነ ልም ልያ፣ ያቺ የተናቀች ልያ፣ ያቺ ሃሌሉያ ለምን ገባችብኝ ቤቴ ውስጥ የተባለችው በያዕቆብ ልያ፣ እሷን ንቅያታለሁ ለራሔል ነው 7 ዓመት የምገዛው የተባለችዋ ልያ፣ ያቺ ልያ ይሁዳን ወለደች። ያቺ ልያ ሌዊን ወለደች። ሌዊ ካህን ነው። ይሁዳን ወለደች። ይሁዳ ንጉስ ነው። ንጉስ ከሷ ማህፀን ወጣ። ካህንነት ከሷ ማህፀን ወጣ። የሚገርሙ ታላላቅ አንበሳ ሌዊና ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ይሳኮር አጥንተ ብርቱ ነው የተባለው። ሃሌሉያ አጥንተ ብርቱ ነው የተባለው ይሳኮር።
ሃሌሉያ ከሷ ወጣ። ስምዖን ከሷ ወጣ። እግዚአብሔር ይሰማል የሚል ድምፅ ያለው ስምዖን ከሷ ወጣ። ሃሌሉያ። የሚገርማችሁ ነገር 6 ወለደች። 6ቱ ምርጥ ዘሮች ሌዊው፣ ካህኑ፣ ይሁዳው፣ አንበሳው፣ ንጉሱ፣ ነገስታት የወጡበት የይሁዳ ዘር ከማን የወጣው? ከልያ። ስለዚህ ዛሬ ነግራችኋለሁ፣ ደካማ ከምትመስሉ ከናንተ ብርቱ ነገር ይወጣል። ከተናቃችሁት ከናንተ ብርቱ ነገር ይወጣል። አትፈለጉም ከመሰላችሁ ከናንተ ብርቱ ነገር ይወጣል። ሁልጊዜ እግዚአብሔር በደካማ መበርታት ስራው ስለሆነ፣ በማይችሉ መቻል ስራው ስለሆነ ከደካሞች ከኛ እግዚአብሔር ብርቱ ነገር ያወጣል። በምንም ተአምር የአንድ ሰሞን አለመፈለጋችሁ ዲስከሬጅ እንዳያረጋችሁ። በምንም ተአምር በሰው አይን ደካማ መስላችሁ መታያችሁ ዲስከሬጅ እንዳያረጋችሁ። በምንም ተአምር ሃሌሉያ እንደ ልያ በሆነ ነገር አለመመረጣችሁ ዲስከሬጅ እንዳያረጋችሁ። እግዚአብሔር ከደካማው ብርቱ ያወጣል። እግዚአብሔር ከማይመረጡ ሰዎች ምርጥ ነገር ያወጣል። ከልያ ሌዊንና ይሁዳን እንዳወጣ፣ ከልያ ማዕፀን ብርቱ ነገር እንደተወለደ፣ ከልያ ማዕፀን ሌዊ ካህኑ እንደተወለደ፣ ከልያ ማዕፀን ብርቱ የይሁዳ አንበሳ የነገስታት ንጉሥ እንደተወለደ፣ እንደዚሁ ደካማ ከምትመስሉት ከናንተ ብርቱ ነገር ያወጣባችኋል። የዛሬ ድካማችሁ የነገ ገላጫችሁ አይደለም። የዛሬ መናቃችሁ የነገ አለመክበራችሁ አይደለም። ስለዚህ በርቱ። ከደካሞች ከናንተ ብርቱ ነገር ይወጣል። ከደካሞች የሚወጣ ብርቱ ነገር አለ። ከልያ ማዕፀን ሌዊና ይሁዳ እንደወጡ ዛሬም ባርኬያችኋለሁ። ከናንተ አንድ ትውልድን የሚታደግ ዘር ይወጣል። ከናንተ አንድ ትውልድን የሚባርክ ነገር ይወጣባችኋል። ከደከማችሁት ከናንተ ጉለት አለባችሁ ተብላችሁ በሰው ከተፈረጃችሁት ከናንተ አንድ መልካም ነገር በሚቀጥለው ዘመናችሁ በኢየሱስ ስም ይወጣባችኋል። አሜን። ተባረኩ።